እንደማይፈልግ እያወቃችሁ የድሮ ህይወቴን መርጫለሁ፣ ከእሷ ጋር መኖር እፈልጋለሁ፣ ከልጄ ጋር መኖር እፈልጋለሁ እያለ እንደማይፈልግ እያወቃችሁ እሷ ስልኩን ነጥቀውት ከጓደኞቿ ጋር ነጥቀውት ምናምን በማይፈልገው ሁኔታ ውስጥ እያለ ለምን ዝም አላችሁ? ሆነ እንዴት ዝም ትላላችሁ? ሐኪምም አይደለችም ምንምም አይደለችም ወይ ቄስ አይደለችም። የልብነት ተናገረች ሩታ ገባ አይደለ? እሷ ጋር ሆኖ ደህና ሊሆን ይችላል ብላችሁ መደምደም ከኔ ጋር ማለት አልገባኝም። እኔና አብርሽ እንድንሆን አትፈልጉም? አጠገባችሁ ፊት ለፊት ቁጭ ብላችሁ ማይሆን ነገር ስታደርግ እኔ የምፈልገው ከእሷ ጋር መሆን ነው እያለ እየተናገረ በቃ አንቺን አልመረጠም አይደለ? ከህይወታቸው ውጪ ህይወታቸውን ይኖሩ ብላችሁ ቆፍጠን ያለ መልስ መመለስ ሲገባችሁ እሷ መታ የሆነ ነገር ስታደርግ ከዛ እኔ ለልጅ አባት እኔ ለልጅ አባት እኔ ክፉ ሆኜ እሷ መልካም ሆና ከዛ ደግሞ ምናምን በቃ እንደዚህ አይነት ነገር ነው እያራመዳችሁ ያላችሁ። አባት በምን አይነት መልኩ ነው እንዴት ልጎዳው እንዴት ልሰብረው እችላለሁ? ልጅ አባት ያስፈልጓል። እኔ የምመኘው ሰውን በትዳር እንዲኖር የምመኘው ትላንት የነበራችሁን ያንን ትዳር ነው። ገብቶሻል? ዛሬ ላይ ግን አብርሃም እንደዚህ እንደ ንግስቷ የሀብቴ ልጅ ጀግናና አነጋገር አስታይል ሁሉ ነገሯ ፈጣሪ የባረካት እንደ ሩታ ሀብቴ በህይወቴ አይቻላቅም። በህይወቴ በእውነት ነው የምላቸው። የሰው ልጅ ይሳሳታል፣ የሰው ልጅ የሆነ ነገር ያደርጋል። ነገር ግን እሷ ላይ እስካሁን ከተከተላት አንድ ቀን ስተት ሳላይባት እኔ አንድ ቀን ስተተኛ ናት አጥፍታለች የሚሉ ሰዎች ለእኔ አይገባኝም። ሩታ በትዳሯና ለባሏ ያላትን ክብር እያሳየችን ነበረ። ነገር ግን አስመሳይና ለትዳር ክብር የሌላቸው ቤተሰብ አሳዳጊ የበደላቸው ሴቶች ከወንድም ከሴትም ማለት ነው የትዳርን ማንነት አያውቁም። በእውነት ነው የምላችሁ። የአብርሽን ቤተሰቦችን ስናገር ብዙዎቻችሁ ትቆጣላችሁ። ግን አያችሁት? ዲብ እንደወረደ ከሄርሜላ ጋር ሲሆን ይድናል። ጠበል መውሰድ የለም፣ የሆነ ቦታ መድኃኒት ለመፈለግ የለም፣ ሐኪም ቤት የለም። ልዝናኑ እስትራሃ ውስጥ ለእስትራሃ ሩታ ሀብቴ ታጨናንቀዋለች። ቤቱን ትዳሩን ትቶ ከሌላ ሴት ጋር ይደሰታል። አላማቸው እቅዳቸው ይሄ ነው። እኔ በጣም የናቅኳቸው ግን በእውነት ነው የምላችሁ። ሰው አይናቅም፣ ሰው ልጅ ዝቅ አይደረግም። ነገር ግን ባስተሳሰባቸው ዝቅ ያሉ ቡዝዬና ድብ በእውነት ነገ የሚያፍሩበትን ሚዲያውን አይምሮ ለእንትን ለማለት የሆነ ኢንቴንሽን ለመፍጠር ማለት ነው። ነገር ግን ወረዱ። በእውነት ነው የምላችሁ። በሰው ነው የሚመራው። በመጀመሪያ ደረጃ እሷ ከህይወታችን ልትወጣ አልፈለገችም ከናካቴው። እሷ ናት እኮ እየደረሰችብንም እየተከተለችንም ያለችው አይደል እንዴ? በስነ ስርዓት ቤት ቁጭ ብሎ በር ደብድባ መትመጣ ከሆነ እንዴት ብሎ ህይወቱን ይኖር ይሄ ልጅ? በቃ አልፈልግም አለ አይደል እንዴ? በቃ እኔ ከልጄ እናት ጋር መኖር ፈልጋለሁ ብሎ ቃል በቃል ነገራት አይደል? ከዛ በኋላ ሲቀጥል ደግሞ ጓደኞቿን አስተባብራ ነው ልጁን ስልኩን ነጥቀው ምናምን በማታ የወሰዱት እንጂ ፈልጉ ያደረገው ነገር ምንም የለም። ገባ? ያው ያደረገችበት ስጋት ግን ገብቶሻል አይደለ? ምንም አይደለችም። እኛ ያውትስ በቃ ውጪ አልፈልግሽም ማለት አይደለ? ምንም ቢሆን ከኔ ከልጄ አባት ከኔ በላይ ልታስብለት አትችልም። ምንም ማስመሰል አይጠበቅባትም። ሲጀመር እሷን ያላቅም ሴጣን ልኳት ነው መሰለኝ የገባችው ህይወታችን ውስጥም ገና ያኔ ምንም ነገር ሳናድርግ ምንም እንደዚህ ያህል ሳንለያይ ነው ህይወታችን ውስጥ ገብታ መበጥበጥ የጀመረችው። ግን በዛን ሰዓት መታችሁ ኖ ከህይወታቸው ውጪ ማለት ይገባችሁ ነበር። ገባ? ግን ደግሞ አሁን ላይ ኦልሬዲ ያለፈው አልፏል። የራሱን ህይወት መርጦ በሚኖርበት ሰዓት ግን ድጋሚ ልትረብሸን ስትሞክር ኖ ማለት ሲገባችሁ ጸጥ ማለታችሁ ግን ያስተዛዝባል። ለማናችንም ጥያቄ ነው። አንቺ አብርሽና ሩታ አንድ ላይ እንደሆኑ ነው የምትሰሪው። ነገር ግን ቢሆንም ሩታን ቤተሰቡ ለማስወጣት ከህይወታቸው ፈልገዋል። አንቺ የምትሰሪው ግን አንድ ላይ ናቸው፣ አይለያዩም ታያለሽ። እነሱ ግን ከሄርሜላ ጋር እንዳሽቃብጥና ህይወት እንዳይኖረው ትክክለኛ ህይወት እንዳይኖረው ነው የሚሰሩት። በትክክል ትናንትና ተናገሩ። ከሄርሜላ ጋር ጊዜ እንዲያሳልፍ እኛን የፈቀርንለት ብለው ተናገሩ ምትሉ ብዙዎቻችሁ አላችሁና የውስጥ ወዳጄን ሳይሆን የውስጥ ጥላቴን አርቅልኝ ነው የሚባለውና በነገራችን ላይ ቤተሰቦቻችሁ እናንተ ደስታ ላይ ብዙ ጠለቃ የሚገቡ በጣም ብዙ ቤተሰብ አለ። በአንድ ቤተሰብ ብቻ ማየት የለብንም ብዬ አስባለሁኝ። እንደዛ ያልኩበት የእናንተ ደስታ የማያስደስተው ወንድም እህትም ሊኖር ይችላል በውስጣችን ማለት ነው። አንዳንድ የተመረቀ ቤተሰብ ነው እንጂ ብዙዎቻቸው እንደዚህ አይነት ምቀኝነት አለ። ትዳር እንዳይዝና በስነ ስርዓት እንዳይኖር የሚያደርግ ወንድምና እህትም አባትም እናትም እንኳን ሊኖር ይችላል፣ አይታወቅም።
ስለዚህ አሰላሙ አለይኩም ወራህመቱላሂ ወበረካቱ ክርስቲያን ወገኖቼ ሰላም ሰላም ብያለሁ። እንዴት ናችሁ? ደህና ናቸው። ዛሬ እንግዲህ በሩታ ሀብቴ ነው የመጣሁት። በማታው ቪዲዮ ዲብን በቂውን ነግራው እኔና አብርሽ አንድ ላይ እንድንሆን አትፈልጉም አንተና ቡዜ። እኔ እንደዛ አስቤያችሁ አላቅም ነበረ። ነገር ግን እናንተ የእኛን ትዳር አትፈልጉም ስትለው አለመፈለግ አይደለም፣ ነገር ግን ከሄርሜላ ጋር ሆኖ ጤንነቱ እንዲመለስ ነው። ምን ማለት ነው ግን ይሄ ነገር ገብታችኋል? ግን ትዳርህን ተውና ከሌላ ሴት ሲያሽቃብጥ ነፃነት ይሰማዋል። ከትዳር ውስጥ ሲገባ ግን ይጨናነቃል። የእነሱ ሀሳብ እንደዛ ነው። ኖ አብርሽ የሰራው ስራ በሩታ ላይ የተጫወተው ጨዋታ ስለቆጨው ብቻ ነው ደብርሽ ውስጥ የገባው። ሌላ ችግር ምንም የለበትም። ቤቱንም ሚስቱን ይወዳል። ተመልሶ እየኖረ ነው። ማላኖር ያለችው አንድ ጋለሞታ ሴት በሰው ህይወት ገብታ በትዳር ውስጥ ገብታ እያዋረደችው አብርሽን ያለችው ያቺ ሴት ናት እንጂ ሩታ ሀብቴ ቤቷን ልጇን ትሪት እንዴት እንደምታረግ ትዳር ለባሏ ምን ያክል መስዋዕት እንደሚከፈል ቤተሰቧን ትታኮ አብርሽ ብላ እኮ የሄደች ሴት እኮ ናት። ዛሬ ላይ ግን የእሱ ቤተሰቦች ያን ሁሉ ወደዛ ብለው ከሌላ ሴት ጋር ለምን ግንኙነት አይኖረውም ብለው በአደባባይ ድምፅ ይናገር አይታችሁታል። እንግዲህ ትናንትና ቪዲዮ ላይ እኔ ማታ ያለቀኩላችሁ ቢዚ ነኝ። ከዛ ደግሞ አብርሽ በጣም ሲያሳዝነኝ በሱ መስራት ፈለኩኝ። በእውነት ነው የምላችሁ። ድምፅ ውስጥ ስሰማ በጣም ነው የተረበሽኩት። እንደ ሴት እንደ ወንድም እንዳለው ሰው ማለት ነው። ጥፋቱ እንደ ጥፋት አይተቼ፣ ነገር ግን በዛ አይነት ድምፅ አብርሽን ማግኘት እኔ በጣም አላሰብኩትም። በእውነት ነው የምላችሁ። ሲቀጥል ደግሞ ድብና ብዙዬ የአብርሽን ግንኙነት እና የሩታን አይፈልጉም። ድሮም አይፈልጉም፣ እያስመሰሉ ነበረ። ዛሬም አይፈልጉም። የላክነው ሰው ለመድኃኒት ከሆነ የሚፈልጉት ሐኪም ቤት አለ። በእምነታቸው ደግሞ ጠበል የሚባል ነገር አለ አይደል? እዛ ውስጥ መሄድ ነው ያለበት። መዝናና ቦታ ጉዳቸውን እኮ ነው ያወጣው አብርሽ ለራሱ። እነሱ የሱ ጉድ ስለወጣባቸው ነው ያንን ነገር እውነቱን የተናገሩት። ከሷ ጋር ጊዜ ያሳልፎ ራሱን ቢመልስ ከሴት ጋር ነው እንደ ሰዎች ክርስቲያን ወገኖቼ ይቅርታ አድርጉልኝ። እዚህ ጋር አንድ ወንድ ልጅ ከሴት ጋር ሲሆነው እንደ ድብርት የሚመለሰው ራሱ የሚቀየረው። ከታመመ እኮ ሙስተሽፋ ነው መሄድ ያለበት፣ ሐኪም ቤት ነው። ካልታመመ ደግሞ የአይምሮ ጭንቀት ከሆነ ደግሞ ወደ የምታምኑበት ነው ይዛችሁ መሄድ ያለባችሁ። ያው ቁርአን ነው የምናስቀረው። እኔ የማውቀው አንድ ሰው አይምሮ ተተጨናነቀ ቁርአን ሲቀራበት ይፈወሳል፣ በቃ ጥሩ ይሆናል፣ ወደ ድሮ ማንነቱ ይመለሳል። ነገር ግን ከሴት ጋር አሽቃብጥና መልሰህ ራስህን አጨናንቅ እንዳልታመመ ስለሚያውቁ ማለት ነው። ምርጫውን ስለመረጠ ትዳሩን ስለመረጠ በእውነት ነው የምላችሁ። ሩታ ሀብቴ መቼም አትሸነፍም። መቼም ባሏ ነው። መቼም አንገቷን አደፋም። ሄርሜላ ግን ቤተሰቧንም ራሷንም በቃ ሁሉ ነገሯን ዝቅ አድርጋ ነገ ተነገ ወዲያ ግን የሄርሜላ አድናቂ የምትሆኑ ቤተሰብም የላትም። ቤተሰብ ብለዋል። እርግጥ ወገን የላትም ማለት አትታወቅም። ነገር ግን የእናት ቤተሰብ ሊኖራት ይችላል። አንገታቸውን ነው የሚደፉት። በእውነት ወደዳችሁም ጠላችሁም ሄርሜላ ታፍራለች። አብርሽ ወደ ልጅና ወደ ሚስቱ ዘና ብሎ እንደሚመጣ እርግጠኛ ነኝ። በመታፈንና በማገት ትዳር አይያዝም። ትዳር ራሳችሁን አክብራችሁ ስትኖሩ ነው። ወንድ ልጅ የሚፈልጋችሁ ሲጀመር ስታባሩት ሳይሆን ሲያባራችሁ ነው። ፈልጎ መምጣት እኮና የሆነ አብርሽ ተጎድቷል ብሎ መምጣት እኮ በሩታ ይበቃል። አብርሽን ጎድተዋለች ብላ የማይታወቅ ድራማ ሰርታ የመጣችው እኮ ሩታ ሀብቴ ዛሬም ድረስ ዋጋ እያስከፈላት አይደል እንዴ? ትምህርት እኮ በሷ ይበቃናል። እኛ ማንንም ሰው አሁን ሄርሜላ ምንም አታስተምረኝም። እኔ በሩታ ተምሬያለሁ። ወንድ ልጅ ፈልጎ እወድሃለሁ ማለት ለራሱ መስዋዕት እንደሚያስከፍል፣ ወንድ ልጅ እንደሚንጠባረር በሩታ ሀብቴ ተምሬያለሁ። እኔ በእውነት ነው የምላችሁ። እኔ ባልማርም ባልማርም እኔ ህይወቴን አይከተኝም። ይሄ አልሐምዱሊላህ ረቢል ዓለሚን ሙስሊም ነኝ። አንድ ወንድ ልጅ ፈቅዶ ወዶ ካገባይ በኋላ እንደዚህ አይነት ወንድ ልጅም ትዳርን መግባት የለብኝም አውቃለሁ ሁሉንም ነገር። ነገር ግን በእንደዚህ አይነት ማህበረሰብ ውስጥ እኔ አይቼም ሰምቼም አላውቅም። እንደ ወራጊዎች ግን የወረዱ ማህበረሰብ ውስጥ ያደጉ ሴቶች አይቼ አላውቅም። በዚች ሚዲያ ላይ በዚች በአብርሽና በሩታ ግንኙነት ብዙ ሰው አይቻለሁ። የሰውን ጥቅምና የሰውን ማንነት የማይፈልጉ ሰው ሲቀየር የሚጠሉ በእውነት ነው የምላችሁ። እኛ ሃይማኖት ዘር ሳይገድበን አብርሽና ሩታ የምናደንቃቸው ለምንድን ነው? ኢትዮጵያዊ ዩቲዩበሮች እንዲበዙ ነበረ። በዙ፣ ደስ ይለናል። ነገር ግን የእሷቸውን ህይወት ነክተው አይደለም፣ በእነሱ ተሸቅለው አይደለም ነበረ እኛ ፍላጎታችን። ዛሬ ላይ ግን ለሰው ጥቅም ተብሎ እንደምታዩት ሩታና አብርሽ ተፈራቀው ነው ያሉት። አስመሳይ ወዳጆች በውስጣቸው እያሉ ማለት ነው። እንደ አይነቱ ነገር ምንድን ነው? የሴት ጓደኛ የወንድ ጓደኛ ታገባችሁና እንትን ግንኙነት ውስጥ ተገባችሁ በኋላ ማንም ሰው እንደማያስፈልግ
በስራችሁ ማንም ሰው አማካሪ እንደማያስፈልግ ተምራችኋል ብዬ አስባለሁ። ለምን የቤተሰብ ጣልቃ ለራሱ እንደምታዩት ዲብና ቡዝዬ በጣም እየወረዱ ነው። በጣም በስድብ ቢሆን እነሱ ተሚዲያ ይጠፉ ነበር። በነገራችን ላይ በእውነት ነው የምላችሁ እኛ በሀገራችን አማትና ምራት አይዋደድም ይባላል። ምራትና አይትና የወንድም ሚስት አይዋደድም ይባላል። ነገር ግን በዚህ ልክ አይደለም። በእውነት ነው የምላችሁ በዚህ ልክ አይደለም። በጣም ነው የወረዱት። ሚዲያ ላይ አውጥተው እንደዚህ ኧረ ሰዎቼ በጣም እኮ የሚደብር ነገር ነው። ጅብ እኮ በቃ በፈጣጣው ተናገረ። በቃ እንደምትዋረደ ስላወቀ እኛ ነን እሷ ጋር ሲሆን ድብርት እንዲለቀው ብለን ነው። በቃ ጥፋቱን አመነ በአደባባይ። ደነገጠች ሩታ። በእውነት እንደዚህ አይነት ማንነት ነው እንዳያላችሁ ነው ያለችው። በእውነት ነው የምላችሁ እኔ እንደዚህ አላቅም ነበር፣ አስቤያችሁ አላቅም። ነገር ግን እናንተ እኔና እሱ እንድንገናኝ አብረን ልጃችን እንድናሳድግ አትፈልጉም ስትለው እንደ መሰለሽ ሰቢው እንጂ እንደዛ አይደለም። የኛ ሀሳብ የፈለገውን የመምረጥ መብት አለው። ግን ታሟል። የታመመ ሰው ሴጋ ነው እንደሚሄደው። የታመመ ሰው አንድ ሀራሚ ሴጋ ነው እንደ መዝናናት ያለበት። በእውነት ነው የምላችሁ በጣም ምን አይነት አስተዳደግም እንደሆነ አስተሳሰብ እንደሆነ በጣም ዜሮ ነው ያልኩ እኔ። ዜሮ ናቸው በቃ አስተሳሰብ ዜሮ፣ ሁሉ ነገር ዜሮ። በቃ አንድ ነገር የሚችሉት የላቸውም። ግን ሩታ ወደንስ ሰጥቷታል። በሩታ ወደንሶች ይሄ ሁሉ ድራማ የሚሰራው በእንደኛ አይነት ወደንስ አይምሯችን የገዛው እንደሷ አይነት ተከታይ ስላላት እኔ በጣም በትዳር ላይ የሚጨማለቅ ሰው በጣም ነው የሚያስጠላኝ። በእውነት ነው የምላችሁ በጣም ነው የሚያስጠላኝ። ማለትም 1000 ዓመት ለምን አልኖርም? ለምን አልሞትም ሳላገባ? ይሄ ሰው ባል ወንድ አይመስለኝም ሲጀመር። ወንድ አንድ ወንድ ካገባ አገባ በቃ አያስፈልግም። ምን ይሰራል? ምን ይጠቅመኛል? ልቡ ከሌላ ሴት የሄደ ወንድ ለኔ ጋር መጥቶ ምን ሊሰራ? ልቤን አቅስሎ እንዲሄድ? እንደዛ ነው። የተነካካ ወንድ የምትፈልጉ ሴቶች ወደዳችሁም ጠላችሁም ህይወታችሁም ልጆቻችሁን አላባት ነው የምታሳድጉት። በእውነት ነው የምላችሁ። የተነካካ የተያዘ ወንድ የሆነ በቃ አንድ ጊዜ ሄዶ ተመልሶ የኔ ይሆናል የምትሉ በእውነት ነው የምላችሁ እኔ በጣም ነው የምታስጠሉ። ሩታ ሀብቴ እስካሁን ድረስ የባሏን ማንነት ስለምታውቅ ነው የምትከተለው። ያስመሰለ ህይወቷቸውን የሴቶችን ያበላሻል እንጂ ምንም እንደማያደርግ አብርሽ ምንም ወንድነቱን ለሌላ ሰው አሳልፎ እንደማይሰጥ ስለምታውቅ ብቻ ነው ይሄን ነገር እያደረገች ያለችው እንጂ የምታየው ነገር እኛ ልባችን የሚሰበረው አይተን ስለማናቅ ነው። እሷ ደግሞ የባሏን ልብ ስለምታውቅ ነው እስካሁን ድረስ ምንም ግንኙነት እንደሌለው ከሴቶች ስለምትረዳ ነው ሩታ በኮንፊደንስ እንደዚህ የምትናገረው። በእውነት ነው የምላችሁ በጣም ነው የሚያስጠላው። ማለትም አንድ ሴት ልጅ የሰውን ባል ሲቆይ የኔ ሆኖ መጣ ነገ ልጁን ብሎ ሲሄድ ምንድን ነው የምለው? እኔ ዝም ብዬ ቁራ ይመስል ተከትዬ እሱን ልዞር ነው ወላ ዝም ብዬ ተቀምጬ ቤት መስተዋት ይመስል ተገርግጄ ቁጭ ልል ነው? እንዴት ነው? ወይ እንደኛ እንደ ሙስሊሞች 2 ያግባና ተራቸውን ቁጠሩ። በቃ በ3 ቀን 1 ቀን እየሄደ ዘም እያለ ይኖር አለቀ። እኛን እኮ አይምሯችንን ፈተሹት አብረሽና ሩት። አንዳንድ ጊዜ እንጭላታችን ተበላሸ። በእውነት ነው የምላቸው የማይሆን ቪዲዮ እያየን አይምሯችን ተቀየረ። ላይክ፣ ሰብስክራይብ፣ ሼር ይሄን ቪዲዮ እስከ መጨረሻ። ሩታ ነገ ተነገ ወዲያ ጠብቁ። ምርጥ ቪዲዮ ይመጣላችኋል። በኮንፊደንስ ነው የማወራው። ነገም ተነገ ወዲያም እንታያለን። በእውነት ነው የምላችሁ እኔ ምንም ቢሆን የሰው ልጅ ምንም ችግር ቢፈጠርበት ሩታና አብርሽ እንደማይለዩ 4 ነጥብ ነው የምነግራችሁ። 4 ነጥብ ከሩታና አብርሽ አንድ ላይ ፈታ ዘና ብለው ይኖራሉ። የተዋደደ ልብ በንግግር አይደለም የሚተሳሰረው በውስጥ